ነብዩ የገሃነም ደጅ እንኳን አያስቆመው። ነብዩ ሹመቱ ጥሪው ጸጋው የተሰጠው ከሰማይ አሁንም እናገለግላለን ወደፊትም እናገለግላለን ክርስቶስ እስከሚመጣ ድረስ እናገለግላለን። ነብዩ ብቻ አይደለም አገልጋይ ገና ሌሎች ይነሳሉ ያገለግላሉ ይቀጥላሉ። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። ሁሉ የተለመደ ነው። ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ክርስቶስን የሚያገለግሉ ሰዎች ይከሰሳሉ ይጠየቃሉ ያሸንፋሉ ይከሰሳሉ ይጠየቃሉ ያሸንፋሉ አለቀ። ደግሞ በመናገለግልበት ዘመን ልዩነት ፈጥሮ ማለፍ አስፈላጊ ነው። አመሳስለን አናልፍ። ትክክለኛ እኛ የምናገለግለው ክርስቶስ ከሆነ የማባበል ንግግር የለም። ጳውሎስ እንደዚህ ያለ ኃይልንና መንፈስን በመግለጥ እንጂ በሚያባብል ቃል ወደ እናንተ አልመጣሁም አለ። ለምንድን ነው የምናባብለው? እኛ የምናገለግለው ክርስቶስ መንፈስም ኃይልም ነው። ስለዚህ ኃይልና መንፈስን በመግለጥ አገለግላሉ። በሚያባብል ቋንቋ የሚያገለግሉ ማገልገል ይችላሉ። እኔ ግን አላባብልም፣ በሚያባብል ቋንቋም አልናገርም። ነብዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ከ6 ዓመታት በፊት በሸገር ታይምስ የተሰኘው መጽሔት ላይ እዩ ጩፋን የተመለከተ አንድ አስደንጋጭ መረጃ ወጥቶ ነበር። በመጽሔቱ ፊት ለፊት ገጽ ላይ ሰራዊቱን የሚያዘው ጀነራል ሳረ ወይስ ነብይ እዩ ጩፋ ይላል። በወቅቱ አንዳንድ የሰራዊቱ አባላት ወደ እዩ ጩፋ ቸርች ጎራ እያሉ በእዩ ጩፋ እየተጸለየላቸው ነበር። ታዲያ እዩ ጩፋ እንደለመደው ከአንዳንዶቹ በካራቴ ምት እያደረገ አጋንንትን እያስጮኸ ነበር። በአንዳንዶች ላይም ትንቢታዊ ቃልንም እያስተላለፈ ነበር። ታዲያ ይህ ትዕይንት በወቅቱ በርካታ ሚዲያዎችንም እየተቆጣጠረ ነበር። ከዚህም የተነሳ አንዳንድ ሚዲያዎች እዩ ጩፋን ለማነጋገር ሞክረው ነበር። እዩ ጩፋን ሚዲያዎቹ ባነጋገሩበት ወቅት ለምንድነው ሰራዊቱን ወደ ቤተክርስቲያን የምትጋብዘው ብሎ ሲጠየቅ እዩ ጩፋ እኔ ማንንም አልጋብዝም እነሱ ፈልገው ነው የሚመጡት በማለትም መልስ ሰጥቶ ነበር። ጉዳዩ ወደ ከፍተኛ የፌደራል ባለስልጣናት የደረሰ ሲሆን በወቅቱ ግን እዩ ጩፋ ከሰጠው መልስ የተነሳ ጉዳዩ ምንም ሳይባልለት አልፏል። ታዲያ ከሰሞኑ ከካውንስሉ እገዳ የተጣለበት አንጋፋውና እጅግ አነጋጋሪ የሆነው ነብዩ እዩ ጩፋ እስካሁን ድረስ ምንም አይነት ምላሽ አለመስጠቱ በርካቶችን አነጋግሯል። የካውንስሉ ከፍተኛ ኃላፊዎች እዩ ጩፋ ላይ እገዳ ከመጣላቸው በፊት አስቀድመው በአካልም በደብዳቤም ማስጠንቀቂያ ሰጥተው ነበር። ነገር ግን እዩ ጩፋ ይህንን ካለመስማቱ የተነሳ በድጋሚ መግለጫ ማውጣታቸው ይታወሳል። እነኚህ የካውንስሉ ከፍተኛ ኃላፊዎች ባወጡት መግለጫ ላይ እዩ ጩፋና መሰሎቹ ከእንደዚህ አይነት ድርጊታቸው የማይቆጠቡ ከሆነ አስቸኳይ እርምጃ እንደሚወስዱ በወቅቱ ገልጸው ነበር። የካውንስሉ ኃላፊዎች ያወጡትን መግለጫ አስመልክቶ እዩ ጩፋ ስላቅ በሚመስል መልኩ ለምን እንደዚህ ትላላችሁ? ያሳባችሁ ከቅናት የመነጨ ነው በማለት የካውንስሉ ከፍተኛ ኃላፊዎችን ባልተገባ ቃል መናገሩ ይታወሳል። ታዲያ እዩ ጩፋ ይህን በተናገረ በማግስቱ የካውንስሉ ኃላፊዎች በቀል በሚመስል መልኩ እዩ ጩፋ ከካውንስሉ ታግዷል የሚልም እጅግ አስደንጋጭ የሆነ መረጃ የያዘ ደብዳቤ በማህበራዊ ሚዲያ ማሰራጨታቸው ይታወቃል። ይህን አስመልክቶም በርካታ የእዩ ጩፋ ደጋፊዎች ይህ ጉዳይ ልክ አይደለም፣ እዩ ጩፋ መታገድ የለበትም፣ እዩ ጩፋ ምን አደረገ በማለትም ከእዩ ጩፋ ጎን መሆናቸውም እየገለጹ ይገኛሉ። አንዳንዶችም ማህበራዊ ሚዲያን በመጠቀም እኔም እዩ ጩፋ ነኝ፣ እዩ ጩፋ መታገድ የለበትም፣ ይህ ግድ አግባብ አይደለም እያሉ በርካታ ስሞታዎችን እያሰሙ ይገኛሉ። እዩ ጩፋን ያሳገደው አይነት ድርጊት መታየት የተጀመረው በእዩ ጩፋ ብቻ አይደለም። አንዳንድ በኢትዮጵያ ውስጥ የሚገኙ ነቢያትን ባዮች እንደዚህ አይነት እዩ ጩፋ በየሄደበት የሚያሳያቸውን እጅግ አነጋጋሪ የሆኑና በካውንስሉ ዘንድ የማይወደዱ ተግባራትን የሚያሳዩ ነቢያቶችም አሉ። ወደ አንድ ከተማ ሲሄዱ በፖሊስና በፓትሮል እየታጀቡ ልዩ አቀባበል እየተደረገላቸው ይገኛል። ለምሳሌ ከነዚህ ውስጥ ፕሮፌት ሚራክል ተካ የተባለውና ገንዘብን አባዛለው ያለ የሚያወራው ነብይ ከነዚህ አንዱ ነው። ይህ ነብይ በርካታ አወዛጋቢ ትንቢቶችንና ታምራቶችንም ሲሰራ ይታወቃል። ይህ ነብይም ልክ እንደ እዩ ጩፋ በተለያዩ የሀገሪቱ ክፍሎች ስብሰባ ወይም ኮንፈረንስ ሲያዘጋጅ ልክ እንደ እዩ ጩፋ በፖሊስና በፓትሮል እየታጀበ እንዲሁም በመኪናና በቲፎዞ ጋጋታ ወደ ከተማ ሲገባ የሚያሳዩ በርካታ ቪዲዮዎችም እየወጡ ይገኛሉ። ታዲያ ይህ በእዩ ጩፋ ላይ የተላለፈው እገዳ ምናልባትም ከቀናት ወይም ከወራት በኋላ ፕሮፌት ሚራክል ተካ ላይ ሊተላለፍ እንደሚችልም የሚያሳዩ መረጃዎች ከካውንስሉ ዘንድ እየወጡ ይገኛሉ። የኢትዮጵያ የወንጌል አማኞች ካውንስል ከተቋቋመ ጥቂት ዓመታትን አስቆጥሯል። ይህ ካውንስል ከዚህ ቀደም በርካታ ከካውንስሉ ሕገ ደንብ ውጪ የሚራመዱ ነቢያትን ሐዋርያንን የሚሉ አገልጋዮችን ማገዱ ይታወቃል። ከነኚህም ውስጥ ነብይ ጆይ ጭሮ የተባለና ነብይ ጆሲ የተባሉ ወይም ነብይ ዮሴፍ ኪዳኔ የተባሉት ይጠቀሳሉ። እነኚህ የታገዱት ከካውንስሉ ሕገ ደንብ ውጪ በመሄዳቸውና ከካውንስሉ ሕገ ደንብ ውጪ የሆኑ ድርጊቶችን በመፈጸማቸው ነው። ይሁን እንጂ በበርካቶች ዘንድ የካውንስሉ ድርጊት ጥያቄ እያስነሳ ይገኛል። ካውንስሉ አሁንም ማገድ ያለባቸው
በርካታ ነቢያትን፣ ሐዋርያትን፣ አገልጋይንን የሚሉ ግለሰቦች እንዳሉም በርካቶች እየገለጹ ይገኛሉ። እናንተስ ውድ አድማጮቻችን የጩፋ መታገዱ ትክክል ነው ወይ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መግለጽ ትችላላችሁ። ነብይ እዩ ጩፋ ቁርጣችሁን እወቁ ብሏል እኮ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከትናንት በስቲያ በሰጠው የጋዜጣዊ መግለጫው እግረ መንገድ ያነሳው አንድ ጉዳይ አነጋጋሪነቱ ቀጥሏል። ካውንስሉ እዩ ጩፋ ለኮንፈረንስ ባቀናበት ሐዋሳ ከተማ በሲዳማ ክልላዊ መንግስት የሐዋሳ ከተማ አስተዳደር የተደረገለትን ከመጠን ያለፈ የሰራዊት አጀብ በመቃወም አቀባበሉ አንድን ግለሰብ ያገነነ እንጂ ለወንጌል አማኞች እንደተሰጠ ክብር እንደማይቆጥረው መጥቀሱና ለእዩ ጩፋም በድምዳሜ ማስጠንቀቂያ መስጠቱ ይታወሳል። ይሁንና እዩ ጩፋ የካውንስሉን መግለጫ በማጣጣል በዚያኑ ዕለት ምሽት የራሱን ግብረ መልስ ሰጥቷል። እዩ ጩፋ ለካውንስሉ ምላሽ ለመስጠት በሰራው የ9 ደቂቃ ቪዲዮ ያቀረበው ሙግት ሰውየው ስህተቱን በሚያባብል ቃል አስቦ በመግለጽ የተካነ መሆኑን ይበልጥ ያስመሰከረበት ከልክ ያለፈ ተደላዊነትንና ከበሬታን ለምጠማው የዘመኑ አገልጋይ አንጀቴ ቅቤ ጠጣ የሚያሰኝ መጪው ትውልድ እርሱንና የእርሱን ቢጤዎች እንዲመስል የሚያበረታታ ሲሰሙት አፍ የሚያስከፍትና ግርምትን የሚያጭር በማር የተለወሰ መርዝ ነው። በዚህ የቪዲዮ ንግግሩ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና እዩ ጩፋ እርሱ ተራጫጫታ በሚለው የየትኛውም አካል ተቃውሞ ሐሳባቸውን የሚለውጡ አለመሆናቸውን መግለጹን እዩ ጩፋ ከጀመረው መንገድ ወደ ኋላ እንደማይል አመላካች ሆኗል። እነሆ ይህ ድፍረቱ ያስቆጣው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በብርሃን ፍጥነት የእዩ ጩፋ ንብረት የሆነውንና ክራይስት አርሚ ኢንተርናሽናል ቸርች የተሰኘ ስም ያለውን ቤተ እምነት ፈቃድ ላልተወሰነ ጊዜ ማገዱን መጋቢት 19 ቀን 2017 ዓ.ም በመዝገብ ቁጥር 264/91/17 በጻፈው ደብዳቤ አሳውቋል። ጌታ በፍቅድና ብንኖር ደግሞ በደብዳቤው እንደተገለጸው እዩ ጩፋ የፈለጋችሁትን ብትሉ ከጀመርኩት መንገድ ማንም አያስቆመኝም ያለበት ጉዳይ በካውንስሉ የሥነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ የሚሰጠውን የመጨረሻ ውሳኔ ወደፊት እናያለን ሲል ገለጸው ወንድማችን ሽመልስ ይፍሩ ነው። እዩ ጩፋን ማንም አያግደው። ሰይጣንን በጅዶ መግቢያና መውጫ ያሳጣን ነብይ በወረቀት እንደ ቀልድ ለቀውጣ ማለት አይቻልም። ይህን ታምር ማድረግ ለእንደኔና አንተ አይነቱ አሕዛቦች ይሆንልናል ወይ? አይሆንልንም ጌታዬ፣ አንወሻሽ። እኛ ከአንድ ዙርና 3 ደቂቃ በላይ መጸለይ አንችልም፣ እርሱ ግን ይቻለዋል። ስንት ደርማቶሎጂስት፣ ስንት ትራይኮሎጂስት፣ ስንት ኢሚዩኖ ደርማቶሎጂስት ባለበት ሀገር እኮ 404ን የሚያክል በሽታ የተጸለየበት ዘይት በመሸጥ ድምጥማጡን እያጠፋ ነብይ ነው። ሰምተኛል። ሽባ መተርተር፣ እውር ማብራት፣ የሞተ ማስነሳት ምናምን እኮ የተራ ነብይ ስራ ነው። የተበላሸ ቆዳን ማከም ከሰማይ ካልሆነ እንደማይቻል የቆዳ በሽታን የታመመ ያውቀዋል። ነብያችን እኮ ከፈጣሪና ከመምህር ግርማ ቀጥሎ ሰይጣንን በጠረባ በመምታት ዓለምን ጉድ ያስባለ የጸጋ ሰው ነው። ሰይጣን የሆነ ኢንተርቪው ላይ ከጋነብ እሳት በላይ የእዩ ጠረባ ያስፈራኛል ብሎ የመሰከረለት ሌላው ይቅር ሀገር ሙሉ ዝንጀሮች የሚታዘዙለትን ነብይ በቀላሉ እናባሩ ስትሉ ትንሽ አታፍሩም እንዴ? እኔም እዩ ነኝ እያሉ በርካቶች ከሰሞኑ ነብይ እዩ ጩፋ ከካውንስሉ መታገዱን አስመልክቶ ይህንን መልእክት እያስተላለፉ ይገኛሉ። ተአምር ይሰራል የሚባልን አገልጋይ ልበለው በቃ እሱን ራሱን ክርስቶስን በቃ ጅቦ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ አስፈልገኝም። ለዚህ ማን ነው ያበቃው ያለ እንደሆነ ምዕመኑም አስተዋጽኦ አለው። ቮለንቲር ይሁን ተቀጣሪ ይሁን አላውቅም፣ አዲስ ነገር ነው እና አንድ ሰዓት ተኩል 2 ሰዓት ሙሉ የሆነ ነገር ሲነገር እንሰማለን። በቃ በማቋረጥ ሁኔታ እግዚአብሔር እንዲህ ይላችኋል፣ ይህን አሳይቶኝ። ቀልድም አለ፣ ጨዋታም አለ፣ ዘለፋም አለ። ኦኬ እሺ። በዚህ እንቅስቃሴ ውስጥ የገባ ምዕመን ደግሞ በዚህ በአዲሱ ዘመን እንቅስቃሴ ውስጥ የገባ ምዕመን በስነ መለኮት ፐርሰናሊቲ ከልት የሚባል አንድ አሳሳች ነገር አለ። ማለት አንድ ተአምር ይሰራል የሚባልን አገልጋይ ልበለው በቃ እሱን ራሱን ክርስቶስን አሁን እንደምትሰሙት የእግዚአብሔር ሰው ይባላል፣ ይቆላመጣል። ያው ይሄ ነብይነቱም ሐዋርያነቱም ትንሽ አረጀ መሰለኝ። አሁን ደግሞ የእግዚአብሔር ሰው ትልቁ ማዕረግ እየሆነ እየታሰበ ነው መሰለኝ፣ አላውቅም። እና ወደዛ ደግሞ ሽፍት እያደረገ ነው። እና ለዚህ እግዚአብሔር ሰው ለተባለው ወደ መድረክ ሲወጣ ቦርሳውና መጽሐፍ ቅዱሱን ይዞለት የሚወጣ ሰው ቮለንቲር ይሁን ተቀጣሪ ይሁን አላውቅም፣ ግን ወደ መድረክ ሲወጣ መጽሐፍ ቅዱሱን መሸከም ወይ ከብዶት ወይ አጸይፎት
አላቅም ፋሽን ይሁን አላቅም ከየት የመጣ ምናልባት ከምዕራብ አፍሪካ ይሆናል ወይም ከአንዳንድ ምዕራብ ሀገር የጥቁር ቤተክርስቲያናት ወይ አፍሪካን ቤተክርስቲያናት አንዳንድ መሪዎች ወይም ሰባኪዎች እንደሱ ያደርጉ እንደሆነ አዲስ ነገር ነው እና የኔ ተወደደ መጽሐፍ ቅዱሴን እግዚአብሔርን ቃል ይዤ መድረክ ለመውጣት አሽከራ ያስፈልገኛል የተቀጠረም ይሁን በፈቃዱ የሚያገለግለኝ ሰው ያስፈልገኛል እና መጽሐፍ ቅዱሴን ከፍቼ ማንበብ ደግሞ እንደኋላ ቀር ራሴን አዳየው ይሄ መጽሐፍ ቅዱስ ቢወጣ እኮ ነው እሱ የማይወጣበትም ጊዜ አለ ፖልፒት ላይ ከሰባኪው ጋር የማይወጣበት ጊዜ አለ ወጥቶም የማይከፈትበት ጊዜ አለ እና ይሄንን ይዞ ከተወጣም እንደተከደነ ሆኖ አንድ ሰዓት ተኩል ለሰዓት ሙሉ የሆነ ነገር ሲነገር እንሰማለን በቃ በማያቋርጥ ሁኔታ እግዚአብሔር እንዲህ ይላችኋል ይሄን አሳይቶኝ ቀልድም አለ ጨዋታም አለ ዘለፋም አለ ብዙ ነገርና ለዚህ ማን ነው ያበቃው ያለ እንደሆነ ምዕመኑም አስተዋጽኦ አለው እግዚአብሔር ሰው በል ተብሎ ይሁን አላውቅም የተለያዩ መጠሪያዎችን እየሰጠ እና እሺ ከመጠሪያ አልፎ ደግሞ በተግባር በቃ ጅቦ መሄድ ሲወጣ ማጨብጨብ ሲወርድ ማጨብጨብ አንድ ቃል ተናገረ ማጨብጨብ ማፏጨት ምን እና ይሄ ሰው ቢስት አይገርምም ስፍራውን ቢለቅ አይገርምም ራሱ እንደ ልዩ ፍጡር ቢቆጥር አይገርምም እና ከየት መጣ ይሄ ነገር ኢየሱስ ክርስቶስ የሚያስተምራቸውና ወደፊት ለዓለም ወንጌል አሸክሞ የሚልካቸው 12 ሰዎች እንዳሰለጠነ አንዱ እንደጠፋበት እናውቃለን ቦዲጋርዶቹ አልነበሩ የሱ ጠባቂዎች አልነበሩ የሱ አጃቢዎችም አልነበሩ ለነገዋ ቤተክርስቲያኑ የሚያዘጋጃቸው ሰልጣኞች ነበሩ እንጂ ቦዲጋርድ አልነበረው ሲይዙት እንኳን ምንድነው ያለው እንዴ የኔ አምላኬን አባቴን ብጠይቅ አለ አንድ መልአክ ቢልክ አለ እነዚህን በሙሉ አንድ ጊዜ ሬሳ በሬሳ ሊያደርግልኝ አይችልም ወይ ጴጥሮስን ሲገስጸው ይመስለኛል የሊቀ ካህኑን ባሪያ ጆሮ በቆረጠ ጊዜ ለምን እንዲህ ያረክል ማለት እኔ አምላኬን ብጠይቅ እኮ እኔ መልአክ ይልክልኝ ነበር አለ እና አልፈለኩም ነው አይገባኝም ባሪያ ሆኜ ላገልግል የመጣሁበት ምድር ደግሞ ጆሮ የሚጨረግድ መልአክ ሊከተለኝ አይገባም ወይም ሊያጅበኝ አይገባም በዓላማ የመጣው ሰው ለመሞት የመጣው ሰው ስንዴ ቅንጣት ካልሞተች ብቻዋን ትቀራለች ፍሬ አታፈራም እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ ያስፈልገኛል ነብይ ስታገኙ ስልክ ቁጥራችሁ እንዲጠራ አትሯሯጡ ስናተ ቢግ ዲል አስማተኞችም ያደርጉታል የእግዚአብሔር ነብይ ስሙ ራሱ እኮ የእግዚአብሔር ነብይ የእግዚአብሔር አፍ ከእግዚአብሔር ጋር ነው የሚያገናኝ እንጂ ካንተ ፐርሰናል አጀንዳ ጋር አይደለም የሚያገናኝ ኖ መጽሐፍ ቅዱስ አስተምርም ይሄን እና አያለው ነብይ እንደሆን ካለችው ሲሪየስ ጥያቄ አለኝ አለችው ምንድነው ጥያቄ ይሻላል ጥያቄ ለነብይ የሚቀርብ ጥያቄ አለኝ እኛ ሰማርያውያን በዚህ ተራራ ላይ ለእግዚአብሔር ወይም ለአምላክ እንሰግዳለን እናንተ አይሁዳውያን ደግሞ ስግደት በኢየሩሳሌም ወይም በሲና ነው ትላላችሁ ማን ነው ልክ ማን ነው ያመለከ ያለው ይሄንን ዳኝነት ስጥ አንተ ነብይ እንደሆን ካያለሁ ነገር ሲገለጥልህ ያየው ነው ሚስጥር ሲገለጥልህ ያየው ነው ስለዚህ ይሄንን ነገር ልታስረዳኝ ትችላለህ አለችው በዚህ ውስጥ ጌታችን ኢየሱስ ክርስቶስ የአምልኮን መሰረታዊያን 5 ነገሮች ነገራት እነሱ ላንሳላችሁ የመጀመሪያው የዚህ አዲስ ኪዳን አምልኮ መሰረት ወይም የዚህ አዲስ ኪዳናዊው አምልኮተ እግዚአብሔር መሰረታዊያን ከሚባሉት ነገሮች መካከል የመጀመሪያው የስግደት ማዕከሉ እግዚአብሔር መሆኑ ነው የስግደት ወይም የአምልኮ ማዕከሉ እግዚአብሔር እንጂ ስፍራ አይደለም ሴትዮዋ ስለ ስፍራ ጠየቀችው ገሪዛን ነው ልክ ወይስ ሲና ነው ልክ ኖ ሁለቱም ልክ አይደሉ ማለት ሁለቱም ላይ አይደለም እግዚአብሔር ያለው ለምን እግዚአብሔር ጣዖት አይደለም የሆነ ሰፈር የምናስቀምጠው think about it ወንድሞቼ እናቶቼ ሪሊ እግዚአብሔርን የምታገኙት የሚመስላችሁ እዚህ አዳራሽ ነው ወይስ ቤት ሆነስት ሁኑ ለራሳችሁ ሪሊ እግዚአብሔርን እንደምታገኙት አብዛኛዎቻችን የምናስበው እግዚአብሔር የሚባለው አምላክ
የሚገኘው የት ነው? ሰብሰብ ስንል በተለይ ደግሞ አንድ የተቀባ ሰውዬ ከመጣ እሱ ከመጣ በቃ ይመጣል። እግዚአብሔር እሱን ተከትሎ አብሮት ነው የሚመጣው። እግዚአብሔር እንደዚህ ነው። የስግደት የአምልኮ ሴንተሩ ማዕከላዊው እግዚአብሔር የሚባለው አምላክ፣ እሱ ደግሞ መላእክት ሁሉ ነው። እግዚአብሔር የሌለበት ቦታ የት አለ? ሲኦል እንኳን ስትሄዱ ታገኙታላችሁ። በምን ካላችሁ በፍርድና በቁጣ። ገሃነምን ገሃነም የሚያደርገው፣ ሲኦልን ሲኦል የሚያደርገው እግዚአብሔር በፍርድና በቁጣ እዛ ስላለን ሌላ ነገር እንዳይመስላችሁ፣ ሌላ ነገር እንዳይመስላችሁ። እግዚአብሔር የሌለበት ቦታ የለም። ስለዚህ የትም ቦታ ስኖር፣ የትም ቦታ ስንቀሳቀስ እግዚአብሔር የህይወቴ ማዕከል ነው። ስነግድ እግዚአብሔር የህይወቴ ማዕከል ነው። ስሰብክ እግዚአብሔር የህይወቴ ማዕከል ነው። ትዳሬ ውስጥ እግዚአብሔር የህይወቴ ማዕከል ነው። ትምህርት ቤት እግዚአብሔር የህይወቴ፣ እግዚአብሔርን ማዕከላዊ ያደረገ የህይወት ስርዓት ወርሺፕ። ስነዳ እግዚአብሔርን ማዕከል ያደረገ ሹፍርና። የኔ ባለቤት አደገኛ ትራፊክ ናት። ብዙ ትራፊክ እህቶች አሉ፣ ፈገግ አሉ። አየህ እና አንዳንድ ጊዜ ከሷ ጋር እያወራው መብራቱን ልጥሰው ትንሽ ይቀረኝ፣ ያዝ እንጂ ምናምን ትላለች። ቢጫ በርቷል። ከዛ ቀጥላ የምትለው ነገር አለ። አንተ እኮ የእግዚአብሔር ሰው ነህ ትላለች። እንዴት መብራት ትጥሳለህ? ዋው! ለትራፊክ መብራት እግዚአብሔር። አዎ ለትራፊክ መብራት ትራፊክ ፖሊስ ቲኬት ፈርቼ ሳይሆን እግዚአብሔር የሚባል አምላክ። የአዲስ ኪዳን አምልኮ ማዕከሉ እግዚአብሔር ነው። ለምንድን ነው እንደዚህ የሚሆነው? ልብ ብላችሁ ስሙኝ። በብሉይ ኪዳን ሰዎች እግዚአብሔርን ለማግኘት ወደ መገናኛው ድንኳን መሄድ አለባቸው። ወደ መገናኛው ድንኳን መሄድ አለባቸው። በብሉይ ኪዳን መስዋዕት ይዘው ለእግዚአብሔር የሚቃጠል የሚቀርብ ነገር ይዘው እነ ሙሴና አሮን መካከል ሆነው ሄደው እዛ ራሱ ቤቱ የመገናኛ ድንኳን ነው የሚባለው። ማና ማን ነው የሚገናኘው? እግዚአብሔርና እነሱ። በአዲስ ኪዳንስ ኖ። በአዲስ ኪዳን ያ የመገናኛ ድንኳን እዛው በብሉይ ኪዳን ተሻሽሎ ቤተ መቅደስ ሆኖ ነበረ። በሐዲስ ኪዳን ያ ቤተ መቅደስ ፈረሰና ከዛ በኋላ ሌላ ቤተ መቅደስ መስቀል ላይ ዋለ። እሱ ራሱ ተናገረ፣ ይሄንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን ምን አደርገዋለሁ? አስነሳዋለሁ አለ። ያ ቤተ መቅደስ መስቀል ላይ ዋለ። ሞተ፣ ተቀበረ፣ ከሙታን ተነሳ፣ ወደ አብ ቀኝ ሄደና የተስፋውን መንፈስ ተቀብሎ አፈሰሰው። ያን መንፈስ የተቀበለች ቤተ ክርስቲያን ሁሉ በነፍስ ወከፍ ቤተ መቅደስ ሆነች።